አንተ ሄደህ ሙት ነው ሙት አጥር ለማሽላው እንጂ ለራሷ አታገለግልም ይባላል አድዋ ዜና ያለው ጦርነቱ ያለቀ ነው ያለው ከማን ጋር ነው የምንደራደረው እዚህ የመጣ ያለ በሙሉ እዚህ ያለው እንደምታዩት ከኔ በስተጀርባ የደሃ ልጅ ነው የትግራይ ህዝብ አጥር አድርጎ በመጠቀም እሱ ግን እንደማሽላ ተከቦ ድህንነቱ እንዲጠብቅለት ያደርጋል አሸባሪ ህወሓት ጥቅምት 24 2013 ዓ.ም ግልጽ የሀገር ክደት ወንጀል ከመፈጸሙ አስቀድሞ በተለያዩ መንገዶች ያሳያቸው የነበሩ ምልክቶችና አዝማሚያዎች ለሆነ የከፋ ጥፋት መዘጋጀቱን የሚያረጋግጡ እንደነበሩ ቀድመው የተረዱ በርካቶች ናቸው። ይህ የሽብር ቡድን ከጥንስሱ ጀምሮ ባደገበት ተግባር ይለያልና እኔ ያልኩት ካልተፈጸመ ምንም ነገር ማየት አልፈልግም በሚል በሽታ ተለክፎ የተያያዘውን የጥፋት ድግስ እንዲያቋርጥ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ሰዎች ስለ ሰላም ብለው ራሳቸውን ዝቅ አድርገው ተማጽነውታል። ሰላምን አጥብቀው ሽተውም ብዙ ደክመዋል። ወታደራዊ መሪዎቻችንም ሳይቀሩ ያሰበውን የጥፋት አካሄድ እንዲተው አስረግጠው ነግረውታል። እናቶችም መቀሌ ድረስ በመሄድ ነጠላ አንጥፈውና ተንበርክከው ያለቀሱ ጭምር ሰላም ለኢትዮጵያ ሰላም ለሰው ልጆች ብለው ለምነውታል። ኢትዮጵያ ለሰላም ሁሌ ልጆቻችን የሚያድጉበት ልጆቻችን ተረካቢ እንዲሆኑልን እንፈልጋለን። እኛ እናቶች ሰላምን እንፈልጋለን። መንግስትም ስለ ሰላም አስፈላጊነት በተደጋጋሚ ገልጿል። አሸባሪ ህወሓት ግን ለሰላም የተደፈነ ጆሮን የታደለ ሆነና ለጦርነትና ጠብ አጫሪነት የተከፈተ ልቦናውን አሳብጦ ክህደቱን በይፋ አወጀ። ሰሜን እዝንም ወጋ ነው አለ። ነውሩን በኩራትም ተናገረ። የሰሜን እዝን ከተባበሩት እጃችን አናነሳም ካሉት የእዙ አባላት ጋር በመተባበርና ሊተባበሩ ፈቃደኛ ያልሆኑትን ደግሞ በኃይል ተልኳቸው እንዳይወጡ ዲሞቢላይዝ ወይም ደግሞ ዲስቴብላይዝ በማድረግ የተደረገ እንቅስቃሴ ነው። በጣም ፈጣን የሆነ እርምጃ ነው የተወሰደው። በኦልሞስት በ45 ደቂቃ ውስጥ እዙን በሙሉ ለመቆጣጠር የተቻለበት ነው፣ አንዳንድ ፖኬቶች ላይ ከቀሩት ውጪ። ይህን አስነዋሪ ተግባር የሰሙ ኢትዮጵያውያን በቁጭት ተነሳስተው በፍጥነት ከመከላከያ ሰራዊታቸው ጎን ተሰለፉ። ህዝብን ደጀን ያደረገው ሰራዊታችንም የካሃዲውን እብሪት በ15 ቀናት ውስጥ አስተነፈሰው። የመሸገበትን መቀሌ ሳይቀር ጥሎ በየዋሻውና ስርቻው ለመወሸቅ መጣደፍ ዕጣ ፈንታው ሆነ። ኢትዮጵያዊነትም ምን ጊዜም አትንኩኝ ባይነት መሆኑን ጋላቢውም ሆነ ተጋላቢው ሀገር በቀሉ ባንዳ ለማየት ተገደደ። በረሃ ገብተን ተከትለን ያዝናቸው የነ አባይ ስብሐት የነ አባዲ ዘመኑና የነ ቴዎድሮስ ሐጎስ የመሳሰሉ በጣም ቁልፍ ሚና ያላቸው ሰዎች ጫካ ውስጥ መያዛችን እነዚህ ነገሮች በጣም በእጅጉ ያኮራ ስራ ነው ብያስባለሁ። በሽብርተኝነት ተግባር የተጠመቀው ህወሓት መንግስት ለጥሞና የሰጠውን ጊዜም መልሶ ለጠብ ተጠቀመበትና የጋላቢዎቹን ህልም ለማሳካት ጦርነትን ብቸኛ ምርጫው አደረገ። በአንዲት ኢትዮጵያ ስር በአንድነትና በፍቅር የሚኖሩ ዜጎችንም ጎራ እየለየ ሂሳብ እንደሚያወራርድ ከቡድኑ መሪዎች ጀምሮ ባፈቀላጤው በኩል እስከ መለፈፍም ደርሶ ነበር። ኢትዮጵያን ሉዓላዊነት ምናምን በሚል ተረት ከፈጸሙት ወንጀል ለመሸሽ የሚያደርጉት እንቅስቃሴ ጨዋታ ብቻ ነው የሚሆነው። ተጠያቂዎች ይሆናሉ። በዛ ደረጃ ከአማራ ኤሊት ጋር ሂሳብ እናወራርዳለን። የጥፋት ሴራውን በሚተነተንባቸው ድምጾ ወያኔና ትግራይ ቴሌቪዥን በየተራ እየወጣም ከእንግዲህ ጦርነቱ አብቅቷል ብሎ ፎክሯል፣ ሸልሏል። ከእንግዲህ በኋላ የድርድር ጉዳይ የሚባል ነገር ሲነሳል ወይ የሚል ጥያቄ ነው እኔ መልሰው። ጦርነቱ ያለቀ ነው፣ በጦርነቱ ያለቀ ነው ያለው። ከማን ጋር ነው የምንደራደረው? አድዋ ዜና ያለው
ሌላ ታሪክም ሰርተናል። ከደርግ የፈለገ ኃይል ቢመጣ ትግራይ መቀበሪያ ናት የአዳሪ ኃይል። አዳሪ ኃይል ሊፈንጭ አይችልም በምንም አይነት መታወቃል። ከየት ማቅጣጫ ይምጣ እኛ እንቀጥማለን። ጦርነት እንዴት ነው እንዴ? በቅጠል ነው እንዴ? ወይም ዝም ብለህ ነው እንዴ እጅ ስጥ ያልክ እንትን የምትለው? ወይም አንተ የምትገልበት ብቻ ነው እንዴ? ደርግ አሸንፈነዋል ብለናል፣ ደምሰነዋል ብለናል። ማንስ ተይዞ ነው እንደዚህ የሚባለው? ይሄ የኢትዮጵያ መከላከያ ኃይል እኔ የኢትዮጵያ መከላከያ ኃይል ሳስበው እንጃ በቅዠትም የኢትዮጵያ መከላከያ ኃይል እዚህ መጥቶ ተጠቅሜ እንትን አደርጋለሁ ቢል አይ ቲንክ የኃይልም የራሱ ቀይ መስመሮች አሉት። ቀይ መስመሩን ይሻገረዋል የሚል እምነት የለኝም። ወይ ቴሌኮም ቅርሸፈና ከም ኢልና ንሓሰብ ይኽእል ከምቲ አይዞልካ አንተ ተገዲዱ ማለት በፍንጫ በቅልጽም ላይ አዲስ አበባ አንገባም ያለ ሰው የለም። ለማንኛውም ለጠቅላላ እውቀት እንዲሆን አዲስ አበባ አንገባ ማለት ነው ያልነው 4 ኪሎ ስልጣን ማለት እኛ አድራጊ ፈጣሪ መሆን ፍላጎት የለንም ነው ያልነው። ግን እነዚህን ሰዎች ስናሳድድ እንጦጦ ደርሰሽ አትመለሽም ማለት ያው ቢሾፍቱ ከደረሱ ቢሾፍቱ ድረስ እንሄዳለን፣ ሞያሌ ከደረሱ ሞያሌ ድረስ እንሄዳለን። ግን ሞያሌ አያደርሷቸውም ብዬ አስባለሁ። ለምሳሌ ኦኤልኤ ጋር ለመስራት የሞከረ ነው። ወደ ሞያሌ የሚሄዱትን እነሱ ይዝሉናል። እንደዛ አይደል ተጋግዘን እነዚህን ሸቶች ልክ እናስከባቸዋለን የሚል እውነት አለ። አብይን ኤርዶዋን አያድ ነው፣ ሳዳም ሁሴን አያድ ነው፣ ቭላድሚር ፑቲን አያድ ነው፣ ማንም አያድ ነው። ጆ ባይደን ነው ግፋዊል ካዳ ነው። ለባዳና ለባንዳ ለመገዛትን በተምሳሌትነት ለዓለም ያሳዩት ሀገር ወዳድ ኢትዮጵያውያን ግን በሰንደቅ ዓላማቸውና በመከላከያ ሰራዊታቸው እየተመሩ ሰሜን ሸዋ የደረሰውን ሀገር አፍራሽ በሁለት ሳምንት ውስጥ ድራሹን አጠፉት። የተረፈውንም ወደ መቀሌ እግሬ አውጪኝ ብሎ እንዲፈረጥጥ አደረጉት። ትላንት በተለያየ ሚዲያ ወጥቶ ሲያቀራሩ ሲፈክሩ የነበሩት መስራት እንደሚችል ለዛውም ደግሞ በአጭር ጊዜ እነሱ ሲዘጋጁ ቆይቷል። ነባር ታጋዮች ነን እኛ ከኛ ውጪ መጓጋት የሚችል የለም ሲሉ የነበሩ ጀነራሎች ትላንት አብረን በየትኛውም ግንባር ተሰልፈን አብረንም ሰርተናል፣ እንታወቃለን። ይበልጥ የውጊያ መሐንዲሶች እኛ ነን፣ ውጊያ ፈጣሪ አድራጊ እኛ ነን፣ ከኛ ውጪ ማንም ውጊያ እንትን አይልም የሚለውን በተግባር አሳይተን ከመንግስታችን ጀምሮ ቁርጠኝነቱ ስለነበረ ከነሱ በላይ መስራት እንደምንችል ከነሱ በላይ ያለው የኢትዮጵያ ብሔር ብሔረሰብ ልጆች መስራት እንደሚችሉ አረጋግጠዋል። የሽብር ቡድን በላኪዎቹ ባይዞባዮቹና ታሪካዊ ጠላቶቻችን እየተበረታታ ነሐሴ 18 2014 ዓ.ም ለሶስተኛ ጊዜ በተለያዩ ግንባሮች ጦርነት ከፍቶ ሀገራችንን የማተራመስ ከንቱ ምኞቱን ለማሳካት ከፍተኛ ጥረት አደረገ። ስሜ ታደለ ኃይል ይባላልው። ያው የገባሁት በዚህ ተያዝኩት በዚህ በሰቆጣ ግንባር ነው። የትግራይ ህዝብ ይጎዳል፣ ተረጋግቶ ማረስ አለበት፣ ተረጋግቶ ማረም አለበት። ሁኔታው የእፎይታ ጊዜ የሚያገኘው ይያዩሎ መንግስት ይህን ውሳኔ ወስኗል። ያንን ግን ወያኔ ያደረገው ነገር እንደ ጥሩ አጋጣሚ አሸነፍኩ፣ ደመሰስኩ የዚህ ፋሺስት ሰራዊት በሚል ነበረ የልብ ተሰምቶት ከፍተኛ የሆነ ያለ የሌላ ኃይል አሰባስቦ ለሰራዊቱ የበኋላ የጀርባ ውጊያ የተዳረገው። ለሁለተኛ ጦርነት የተዘጋጀው መንግስት ያቀረበለትን የእፎይታ ጊዜ ወይ ደግሞ የተናጠል ተኩስ ከመቀበል ይልቅ አንድና አንድ የሚያምኑት እነሱ በጦርነት ነው። የጦርነት ነጋዴዎች ስለሆኑ
ወደዛ ሄዱ። ጦርነት ደግሞ ለትግራይ ህዝብ ስለሚጠቅም ለኢትዮጵያ ህዝብ ስለሚጠቅም ሳይሆን የግል ጥቅማቸው የኢትዮጵያን ህዝብ ለመውረድም ጭምር ነው። ምን ያክል ጉዳት እንዳደረሱ እኔ ባልናገሩም የኢትዮጵያ ህዝብ በግልጽ ያውቀዋል። በተለይ ሰሜን ወሎ የዋጉም ጭምር ህዝብ ስለሚያውቀው ምንም ይሄ መናገር አያስፈልግም። ጥቅማቸውን ጭምር ለማረጋገጥ ሲሉ ነው እንጂ የመንግስት ያደረገው ነገር ፍትሃዊ ነበር ቢያም። ሶስተኛው ዙር ወረራ የተጀመረው ግልጽ በነሐሴ 18 አካባቢ ይመስለኛል ጁንታው ነው የጀመረው። እዛም ስለነበር ነው ኢንፎርሜሽን ስላለን ኮንትሮባንዲስት ስም ስለነበረ የተለያዩ ህገወጥ በሆኑ መንገድ ወደ የሽሬ አየር ማረፊያም እንደ ኮንትሮባንድ የመጠቀም አዝማሚያ ነበረ። እዛ ሊያስገባ ሲብል ያው የኢፌዴሪ አየር ኃይል ካመከነበት በኋላ እንደሚታወቀው ከመጀመሪያውም የድርድር ባህሪ የሌለው ቡድን ነው ይታወቃል። ያው እንደራደር ይልሃል ያው ከቦ ሲያስመታ ሊመታ ይችላል እንጂ የመደራደር ባህሪ ስላልነበረው ይህንን እንደ ምክንያት ሲጠቀም ነበር። በኢፋ ግን የጀመረው ራሱ ጁንታው ነው። የኢትዮጵያ መንግስት ለትግራይ ህዝብ ያለው አስተዋይነት የትግራይ ህዝብ ያለው ስለ ሰላም ያለው ፍቅር ጠንቅቆ ያውቃል። አሁንም ፍላጎቱ ጦርነት እንኳን እያካሄደ ፍላጎት የመንግስት ፍላጎት በሰላማዊ መንገድ እንዲፈታ ፍላጎቱ ነው። እነዚህ ጁንታዎች ግን ሰላማዊ የሚባል ነገር ከባህሪያቸው ከደማቸው የለም። ነጋዴዎች ናቸው። ቤተሰቦቻቸው በውጭ አስቀምጠው ንብረቶቻቸው በውጭ አስቀምጠው በደሃው የትግራይ ልጅ በምስኪን የትግራይ ሰው የመቀለድ ልምድም ስላላቸው የ40 ምናምን ዓመት ልምድም ስላላቸው በዚህ ልምዳቸው የመደራደር ባህሪ ስላልነበራቸው እንደ ምክንያት ሲያቀርቡ ነበር እንጂ ከዛ በፊት ተደጋጋሚ መግለጫ ሲሰጥ ነበር። ዝግጅታችን ጨርሰናል፣ ከእንግዲህ በኋላ በጥንቻችን ወይ ደግሞ በቅልጽምና ይባላል በትግርኛ እናስወግደዋለን፣ ይሄን ጠላት ያለን አማራጭ ማሸነፍ ነው እያሉ ቱሪናፋ ሲነፉ ነበር። ስለዚህ ተኩስ የጀመረው ኃይል ዝግጅት ያደረገ ኃይል ነው። ተኩስ ጀመሩ፣ አመላቸው ነው። ጅራፍ ራሷ ትጮኻለች እንደሚባለው ይመታሉ። ሲመቱ ደግሞ ኡ ነው። ስለዚህ አመላቸው እንጂ ጁንታ ነው። ተኩሱ የከፈተው ነው በኢፋ። ሽብርተኛ ቡድን ህልሙሙ ንጹሃንን አስጨርሶ ቀሪ ማምሻ ዕድሜውን ማራዘምና የላኪዎቹን ፍላጎት ማሳካት ቢሆንም በተለይም ከነሐሴ 20 2014 ዓመተ ምህረት ጀምሮ በርካታ የሽብር ቡድኑ ታጣቂዎች በመከላከያ ሰራዊታችን ቁጥጥር ስር ሊውሉ ችለዋል። ሽብርተኛ ቡድን እድሜያቸው ለጦርነት ያልደረሱና ክንዳቸው ብረት መያዝ የማይችል ህፃናትን እንዲሁም በእድሜ የገፉ እናትና አባቶችን ጭምር በማስገደድ እያሰለፈ መገኘቱንና ልጆቻቸውን ለጦርነት የማያዋጡ ወላጆችን በማሰቃየት ትግራይን ሲኦል ለማድረግ ቆርጦ መነሳቱን እነዚሁ ታጣቂዎች ይመሰክራሉ። እሺ አሮን ጌታ ባላለ አክሱም ነኝ። አፍኖ 7 ሰዓት ላይ ነበር የወሰዱኝ። ከዛ ማሰልጠኛ ገባው። ከማሰልጠኛ ጠፍቼ ወጣው። ውጊያ ላይ የተሳተፉ ነበሩ። እሺ እናንተ ቤት መጣው ነው ያፈናችሁ? አዎ። ምን አሉ? ምን ማዘር ምን ነበር? ከዛ አናስወጣም ይሄ ከእድሜ በታች ነው ተባለ። ከዛ እነሱ ነው ያዟቸው። ሲይዟቸው እኔ በሌላ ጓሮ ምናምን ያደርኩ ነበር ሌላ ቦታ። ከዛ እነሱ ሲታሰሩ እነሱን ለማስፈታት ብዬ ሄዱ። ከዛ ተፈቱ። እኔ ማሰልጠኛ ገባው። የሰለጠንኩ ያለ ሳምንት በሩጫ ምናምን ጠፍቼ ወደ መከላከያ እጅ ራሴ ሰጠው። በቆ ስሜ ሀሊታ አራ ይባላል። ከሽሬ እንዳስላሴ ዴራራት ነው የመጣው። በግዳጅ ነው የገባን እና ካልወጣ አባትና እናት ይሳሰራሉ እና እነሱ ሳይታሰሩ ብለ ትወጣለህ። ከዛ አንድ ወርና ሳምንት እዛ ህጻጽ የሚባል ሰለጠንኩ። ስሜ ደርገ ፀሐይ ይባላል። ቆቦ ነው የተያዘው። ልጅህን አንተ ስሉት ገና አልደረሰም ሲላቸው አይ ከሱ ያነስናቸው የሚዋጉት እያለ ከዛ አልሰጥም ስላቸው 7 ሰዓት ሌሊት መጥተው አፍነው ወሰዱን። ከዛ ቡዝነንና ከዛ ወደ ግንባር ወደ ቆቦ ወደ ወጃ አመጡን። ከዛ ወደ ግንባር ሲያመጡን እኛ እንደው ተዋጋልን። ብረት የሌለን እንዴት ብለን እንዋጋ ስንላቸው ሜዳንት እንሰጣቸዋለን እና ይዛችሁ ብሎ በሻይ አርገው ጎሽ የሚመስል ቀጥቅጦ ሰጡን። ጌሾ አዎ። ከዛ ጌሾ የሚመስል ቀጥቅጦ ሰጡን። ተተን ገባን። እነሱ ወደ ኋላ ያሉ ብዙ በቃ ምንም ማናቅስ ትናንሽ ልጅ ደግሞ ህፃኖች ገባን። ገብተን ስንገባ እንደጋጣም እንደ እድል እኔ ብቻ ወጣ። ሌሎቹ ወደዛው ወዴት እንደሄዱ አላውቅም። የተሰወሙ አሉ እዛው ቀሩ። ከዛ እኔ ስወጣ እንደጋጣም እንደ እድል ሆኖ
ለዝመጥቻለሁ። ስሜ ፍሮይን ይባላል። ከጸለምት ወረዳ ማይጸር ጣቢያ ማይተክል አካባቢ ያለ ከስብሳ ያለ ከወረዳው ለው ይዘውን ሄዱ። ከወረዳው ስብሳ ውለን ማታ ወደ መኪና ሰቀሉ። ወደ ማሰልጠኛ ገቡና ሰኔ 27 መድኃኔዓለም ወደ ማሰልጠኛ ገቡ። ከማሰልጠኛ 2 ወር ሰልጥነን መስከረም 4 ቀን ወደ ጦርነት ወጣን። ከዛ ከመስከረም 4 ቀን ከወጣን ከሳምንት 12 ቀን ሚካኤል ቀን ወደ ውግ ገባን። ከውግ ቀረጣ ገባን። መከላከያ ከመሀል ብቻ ቀርቼ ከማሽላው ውስጥ ከዛ ከማሽላው ሳምንት ቆይቼ ከዛ ምንም አልበላሁም አልጠጣሁም። ከዛ መከላከያ ያዘኝ። ስሜ ግርማይ ካሳ ይባላል። ሀገሬ ማለት ሀገረ ሰላም አርማ 11 ኮርም ሞቶ 12 ክፍለ ጦር አለውጌ ሻለቃ 3 ሻምበል 4 ጋንታ 1 ወደ ትምህርት ቤት ምናምን ብሎ ወሰብስቦ ተማሪ ሆንኮ ትምህርት ቤት ሊጀመር ነው ብሎ ሃይ ስኩል የሚባል አለ ወደ ሰብስቦ ሳናየው ሀገረ ሰላም ሳናየው ተሳቢ መኪና መጥቶ ከዛ ደግሞ ጎ ብሎ ወደ መሰልጠኛ አስገቡ። ከዛ ደግሞ የወሰድነው ስልጠና መቀሌ ነው። 3 ወር ሰልጥኛለሁ። ስሜን አስመላሽ ደስታ እባላለሁ። የመጣሁበት አርሚ 13 ማለት ነው። ኃላፊነቴን ሻለቃ አመራር ማለት ረጅመንት አስተዳደር ከአዳ አሰር ጀምሮ እስከ አዳ ሀገራዊ አዳ ዓለም እስከ እሱ ነይሩት ኖርና የውግ ኖርና ካው መበል 28 ማዕልትን አዳ ዓላ ግዳይ ተዋሂብና ኸይድና ማለት ካውን እحنا ሊዘርብ ነርና ካው ባጋጣሚ ሰዓት 3:40 አካባቢ ይፈርስ ሰራዊት በየማን አካባቢ ዝነበረ ይፈርስሞ ካው ባጋጣሚ በመኪና ገለ ናተቆረጽና በሂዛ እና ዘወረን ባዓዶ ዓላኒ عد بخراي مخاينا قرص ارينا مالتي كاو ماكينه يحلفالو اين كحازو تقم يلن غليلمنا حر هايلنا يمشوا وصيلمنا ያው ተረፍና መጨረሻው አነ ትምሳይ ኮሚቴን ተረዳዲና ያው እኛ ተኮነ ነገር ተገርና ተምሳና ዝነበሩ ወላት እና ለኮነ ሁነታት ከይፈሪልና ይትናሂውና እናውን ሰላም ይናሄና በኢትዮጵያ ባህል በኢትዮጵያ መከላከያ ሰራዊት በተለይ ህፃናት ይወደዳሉ። ለህፃናት ያለን ክብር የጎላ ነው። አንተ የሆነ ሰው ብታገኝ ና ማፈላው ምናምን ብለ ቡስኩት ልከ ነው ሰጣ አክብረህ ነው የምትልቀው። እሱ ግን በመረጃነት ይጠቀምባቸዋል፣ በሰርጎ ገብነት ይጠቀምባቸዋል፣ በተለያየ በጦር ግንባርም ያስታጥቃቸዋል። ስለዚህ መሆን ያለበት ይሄ ኃይል ለህፃናት ደንታ የለውም፣ ለአረጋውያን ደንታ የለውም፣ ለምንም ነገር ደንታ የለውም። ደንታው አንድና አንድ እሱ እየደፈጠጠም ቢሆን በስልጣን የመኖር አዝማሚያ ነው የሚያሰልፈው። ኃይል ግን እናንተም በጀርባም ያሉ ስለሚታዩ ህፃናት አሉ፣ አረጋውያን አሉ፣ አካለ ስንኩላን አሉ፣ የተለያየ ችግር ያለባቸው ብቻ አንተ ሄደ ሙት ነው ሙት። እነሱ የሞት አንተ የሞትክ አንድ ተረት አለ። አጥር ለማሽላው እንጂ ለራሱ አታገለግልም ይባላል። ምን ለማለት ነው? የትግራይ ህዝብ አጥር አድርጎ በመጠቀም እሱ ግን እንደማሽላ ተከቦ ድህንነቱ እንዲጠብቅለት ያደርጋል። ይሄ ወጣት ኃይል እኮ እንደተባለው ህፃናት መማር አለባቸው። ህፃናት የነገ ፍሬ ናቸው። ዛሬ ካልተማሩ ዛሬ የሆነ ነገር ካልሰራንባቸው ከሀገር ግንባታም ትልቅ ተጽዕኖ አለው። ወያኔ ይሄን አይገባው። የራሱን ጥቅም ካስጠበቅለት የ6 ዓመትም ቢሆን ጀሌው ነው። ስሜ ጸጋይ ንጉስ ዳኘው እባላለሁ። መከላከያ ኃላፊ ነበር። ያው 50 ቀን ክትጋንታ መሪ ነኝ። ደው እዛ አባል አዋሳ አካባቢ ነበርኩት። ስለዚህ ከ7 ዓመት ጀምሮ እስከ 50 ዓመት ያለ ይገባል። በግድ ነው ተጎድ ማለት ትልቁም ትንሽም ሴቱም ሁሉ። ምክንያቱም እሱም ምን የሚለው ነገ ለኛ አመራሮች ጨርሶ ነገ ወደ እናንተ አባል ታርሰው የሚያጥፈው እነዚህ ጄኖሳይድ ለመፈጸም ነው የሚፈልጉት። ለኛ አመራር አጥፍቶ ነገ ወደ እናንተ ያንዳንዱ ተራ ህዝብ ለማጥፋት የሚሞክረው ይሄ መንግስት አሃዳዊ ነው። ስለዚህ ሁሉ መታገል አለበት። ለትግራይ ክልል ለዚህ ክልል ራሳችን መቻል አለብን። ደርጉን 17 ዓመት ታግለኛ አሸነፍ ነው።
ኢትዮጵያ የምትባል የፈጠርናት እኛ ነን፣ እኛን ስራ ማድረግ ነው ይላሉ። አልፋን ገብረ ጻድቅ ገብረ መድህን 55 ገረአ አቦ 8 ቆልዓ በቃ መጀመሪያ ብስር ጥራሕ 120 ሺህ ተኸፍልና ርጋጽና ግን ይትርቅጽ የሚል ለምናስ ስኢልና ሽኢልና በቃ ስኢልና ድሕሪ ግን ነዞም ናብ ኢዶም ናብ ሕወሓት ዘረከቡን ንዕዑ ጠቑ በሉ ነቶም ዕብዒ ዝነበሩ ዘረከቡ ንዕዑ ጠቑ ኢሎሞ ድሓር ሕራኢሎም ንሳቶም ምስ ዓጠቑ ዘይመልአሎም ስለ ዝኾነ ተበገስ ኢሎምና ንዓና ለጊሳ አረጋዊ ይባላለሁ። አርሚ 13 ኮር 32 እኔ መጀመሪያ መከላከያ ነበርኩ። አየር ኃይል ነበር። ጡረታ 2000 ወጣሁት። 2000 ወጥቼ አክሱም በጡረታ ይኖር ነበር። በቃ በግዴታ ተገፍተን ታስረን አንድ ወር ያህል ሚሻም የሚባል ማሰልጠኛ ታስሬ ሌሎችም እንደዛ ጓደኞች ታስረን ነው ያስመጡን። በቃ በግዴታ ነው እንደዚህ ዓላማ የሌለው በቃ የገባ ነው ሳንወድ ነው የገባ ነው። እዚያ በሙሉ ያለ የድሃ ልጅ እንጂ የወያኔ የሀብታማ ቁጭ ቤት ውጭ ነው ያለ። እዚህ የመጣ ሰው ነው የድሃ ልጅ የሀብታም ልጅ ኮነዛ በብራ የሀብታም ልጅ ያየ ነው እኮ በመቀሌ ክስ አንድ ጊዜ ተኖር ነው መቀሌ የሀብታም ልጅ በየሆቴል ይደበቀ የሀብታም የሽሬ ሀብታም ከሆነ ወደ መቀሌ ይሄዳል። የመቀሌ ሀብታም ከሆነ ደግሞ ወደ ሽሬ ይደበቃል። ያ በብር የተከፈለ ነው። የድሃ ልጅ ግን ብር የለውም የታፈዘ ወደ ጦር የገባን ያለ እዚህ የመጣ ያለ በሙሉ እዚህ ያለ አሁን እንደምታዩት ከኔ በስተጀርባ የድሃ ልጅ ነው። ምክንያቱም ብር እንዳይሰጥ ብር የለውም የታፈሰ ይመጣል። ይሄ ማወቅ ይሄ ግልጽ ነው። ለፖለቲካ አይደለም ለምን ሀቅ የሚታይ ነገር ነው። ዝም ብለን ግልጽ አይደለም። ዓለም የሚታይ ነገር ነው ተጨባጭ። ምክንያቱም ባንክ የለም። ምክንያቱም እዛ ህብረተሰቡ ራሱ ያለ ነገር ነው። ህብረተሰቡ ራሱ ተገደሉ። አስተማሪ ከሆነ መምህር ከሆነ ሐኪም ከሆነ ነገ ግባ ነገኛ ካሸነፍነ ነገ መንግስታችን አትቀጠርም። የሽብር ቡድን በግብር ከሚመሳሰለው ሸኔ ጋር በመሆን ሀገር ለማፍረስ ቢተባበርም ህልሙ ከንቱ ሆኗል። እኔ አብዱአሊ መሐመድ እባላለሁ። የመጣሁበት ከተማ ከባቲ ከተማ ነው። እንደ ሀብታሞች እንኳን ባልኖር ራሴን በራሴ ችዬ ስኖር ነበር የኖርኩት ነበር ማለት ነው። ያ ሁላ ግን ቱንና ሂስትሪውን አውቄ ገብቼ ነበር አይቆጨኝም ነበር። በሰውና በማይረባ ሰው ተከትዬ ህይወቴን ይሄን በማድረጌ እኔ በጣም ነው መጸጸው። ከሀገራቸውና ከልጆቻቸው ወጥቶ በማይረባ ጫካ ለጫካ ያሉትና በሰው ሀገር ላይ ያሉት ይሄንን ሪያሊቲውና እውነታውን አይቶ የተካሄደ ወዴት እንደተካሄደ ያለው ራሱን ቁጭ ብሎ አስቦ ወደ ኢትዮጵያ መንግስት ድምጫቸውን እንዳሰሙ እጃቸውን እንደሰጡ ይላሉ። ኢትዮጵያ መከላከያ በአየርም በእግርም በሁሉም አቅም ያለው መንግስት ነው። ይሄንን አምኖ ተቀብሎ ከሀገራቸው ሸሽተው እስከመቼ ጫካ ውስጥ ለጫካ የሚሄዱና የሰው ሀገር ላይ ከሚከራተቱ መጥተው ሀገራቸው ላይ ወገናቸው ጋር ተሰልፎ ኢትዮጵያ የምትሰጣቸውን ኃላፊነት በሚችሉት እውቀትና በሚችሉት አቅም እንዲወጡ ጥሪን አቀርባለሁ። ትላንት የተናገረውን ዛሬ ላይ የማይደግመው ዘላባጁ የሽብር ቡድን በሽሽት ላይ ሳለ የጦርነቱ አካል ያልሆኑትን እንስሳት በጥይት አረር የፈነገለበትን ግፍ እንኳን ሳይረሳ በእብድ ውሻ ባህሪው በደረሰባቸው ቦታዎች ሁሉ ሲናከስ ነበር። ዛሬ ላይ ግን እነዛ ተናካሽ ጥርሶቹ ረግፈዋል። ያ ፉከራና ድንፋታውም በመላ ኢትዮጵያውያን ልክ እየገባ ነው። የጀግናው መከላከያ ሰራዊታችንን ክንድ መቋቋም ያቃተው ሀገር በቀል ባንዳ ጭራውን የቆለፈና ሸሽቶ ማምለጥ የማይችል የነጋበት ጅብ ሆኗል። ከ100 ሺህ በላይ ንጹሃን የትግራይ ወጣቶችን እየማገደ ሞትና ቁስለኛ እንዲሆኑ ያደረገው ይህ የሽብር ቡድን ዛሬ ላይ ቀኑ እየጨለመበት የትግራይ ህዝብ ደግሞ ብርሃን እየመጣለት መሆኑን የሚያሳዩ ምልክቶች እየበዙ መጥተዋል።
የመከላከያ ሰራዊታችን የኢትዮጵያውያን ወገኖቹ ድጋፍ ሳይለየው በፍቅርና እንክብካቤ እቅፋቸው ውስጥ ሆኖ ተልእኮውን ሲፈጽም በተለያዩ ግንባሮች እጃቸውን የሚሰጡ የሽብር ቡድኑን ታጣቂዎችም እየተንከባከበ ህዝባዊነቱን በጠበቀ መልኩ የድል ግስጋሴውን ቀጥሏል። መከላከያ ሲቀበለኝ ተከባክቦ የሚበላ ነገር ሰጥቶ ምናምን ነው ሰጠኝ። በላሁ ገባህ። ከዛ ጥሩ አስተያየት ነው ያለው። ከዛን ደግሞ አይዞህ ብሎ በልቼ ጠጥቼ እስካሁን ልብስም ሰጥቶኛል። በቃ እየተባበረኝ ነው ያለው። ከዛ በመከላከያ ደግሞ ጥሩ አይነት ነው ያዩት። እኔ ጥሩ ሀሳብ ምናምን ብዬ ነው የሚይዘው። መከላከያ ለኔ እንደ አባትና እንደ እናት ነው ማለት የታመሙ ነበሩ፣ ቁስለኛም ነበረ። ልክ እንደራሳቸው ታጋይ ተንከባክቦ ነው ያመጣቸው ማለት ስትሬቸር የሚያስፈልገው ከሆነ ስትሬቸር እንክብካቤ አልበላም የሚል ከሆነ ደግሞ ፈትፍቶ በቻለውን አቅም እንዲሰጠው ያው የቻለውን ሁሉ በዚህ ምድር ላይ የሚደረገው ነገር ሲያድርግ ነው የቆየው። የሚባለውና የማይባለውን ለይቶ የሚያውቃል። አይሳደብም፣ አይደባደብም። ዋናው በቃ በእኔ ንግግር የሚገልጸው አይደለም በትክክል ማለት ነው። በጣም አነሱ ናይ ምሽቴ ግራላቴኒ ኢትዮጵያ መከላከያ ሰራዊት ቀባብለው ጽቦይ ነው በጣም ግን አንተ ይኮን ምስተሃልና የነገር ይውና እስካዛ ህዝብ ጽቦለና ከነገር ከሎ ጽቦይ ይኮን ማለት አቢድ ዘላተ ወዲካ ባዓል ሐዋላት ተቆርጾ ርስኻውን ከቢድ ኮነታት ከመጸካ መሆን ይኸትፈልጥ احنا ግን ስታት የገጠመና እንደው ጽቦቃ ላይ እንፋብለው። ተመልካቾቻችን በተለያዩ ግንባሮች ለመከላከያ ሰራዊታችን እጃቸውን ከሰጡት የሽብር ቡድኑ ታጣቂዎች ለትግራይ ወጣቶች ባስተላለፉት መልእክት ዝግጅታችንን አጠናቀቅን። ሰላም። እኔ የሚያስተላልፈው የምችለው በመጀመሪያ ለወጣት የትግራይ ልጆች ለሁሉም ነዋሪዎች በቃ ለመከላከያ ሰራዊት የኢትዮጵያ እጃችሁን እንድትሰጡ እንደ ሌሎች ጓደኞቻችን በረሃ ላይ እንዳትቆሩ በቃ በሰላም እንድትኖሩ አንድ ኢትዮጵያ አንድ ሀገር ሆነን እንድንቀጥል እንደ ድሮ ተስፋዬ ነው። የመላው ኢትዮጵያ ህዝብ ተስፋ ነው። በቃ እዚህ አትፍሩ፣ እንደኛ ግቡ፣ ተንከባከቡ። ብርድ ልብስ ሰጥተው አስበልተው እራትን በልተን ነው የተከባከቡን። እንደኛ እጃችሁ ብትሰጡ ይሻላቸዋል እንጂ ምንም ተስፋ የለውም። እና በቃ ባካችሁ ለመከላከያ ሰራዊት እጃችሁ በሁሉ ግንባር ያላችሁ ብትሰጡ እመርጣለሁ። እናንተም ጥሩ ነው ብዬ አስተላልፋለሁ። ላልተዋጉት እንዳይወጉ ውጊያ ላይ እንዳሉት ደግሞ እንደኔ እጃቸው ራሳቸው ሰጥተው ህይወታቸው ቢያድኑ የሚል ሐሳብ አለ። ወንጀል የፈጸሙ አካላትም ካሉ ወደ መንግስት ለህግ እንዲቀሩ የትግራይ ህዝብ ግፊት ማድረግ አለበት። ወጣቱም እነሱን ከመደገፍ ይልቅ ቢያንስ እንኳን ራሱን የሚያሸሽበት ምክንያት መፈልግ አለበት ብዬ አምናለሁ። ምክንያቱም እነዚህ ደገፍክ ማለት ጦርነት ተራዘመ ነው። ጦርነት በተራዘመ ቁጥር ደግሞ የትግራይ ህዝብ ሰቆቃ በዛው ልክ ቀጠለ ማለት ነው። ከጦርነት ደግሞ የሚገኘው ውድመት እንጂ ሀብት ስላልሆነ የትግራይ ህዝብ ከዚህ ኃይል መለየት አለበት ብዬ አምናለሁ።